የሰባተኛው ጠቅላላ ምርጫ የመጨረሻ ውጤት ይፋ መሆንን ምክንያት በማድረግ ከብልጽግና ፓርቲ የቀረበ የምስጋና መልእክት። እጅግ የተከበራችሁ ውድ ኢትዮጵያውያን፣ የተከበራችሁ የፖለቲካ ማህበረሰብ አባላትና የምርጫ ባለድርሻ አካላት፣ ዛሬ ኢትዮጵያውያን ዲሞክራሲን በተግባር ያሳዩበት፣ ታሪካቸውን በደማቁ የጻፉበትና አፍሪካ ስለ ራሷ በራሷ መወሰን እንደምትችል ለዓለም ያበሰሩበት ታላቅ ምዕራፍ መመዝገቡ ይፋ ተደርጓል። በታሪካዊ ሰባተኛው ጠቅላላ ምርጫ ህዝባችን ትናንትን በማከምና ነገን በጽኑ መሰረት ላይ በመተለም የኢትዮጵያን ከፍታ እውን ለማድረግ ፋና ወጊ ለሆነው ለብልጽግና ፓርቲ ዳግም ታላቅ ኃላፊነትና አደራ ሰጥቷል። ብልጽግና ፓርቲ ይህንን ታላቅ ህዝባዊ አደራ የተቀበለው በስኬቱ ሳይኩራራ ጉድለቶቹን እያረመ ህዝብን በቅንነት ለማገልገልና ቃልም በተግባር ለማረጋገጥ ባለው ጽኑ እምነት ነው። ለዚህ ታላቅ ክብር መላው የኢትዮጵያ ህዝብን የሰጠንን የዲሞክራሲ ውል በታላቅ ትህትናና በከፍተኛ አክብሮት እንቀበላለን። ይህ የምስጋና መልእክት እኛን ለመረጡት ዜጎች ብቻ የቀረበ አይደለም። ይልቁንም ያሻቸውን አማራጭ በመምረጥ መብታቸውን የተጠቀሙ በካርዳቸው ድምጽ በመንፈግም ቢሆን ሂደቱ ህጋዊና ሰላማዊ እንዲሆን የበኩላቸውን የተወጡ ዜጎችን ሁሉ ያጠቃልላል። ምክንያቱም የእያንዳንዱ ዜጋ ተሳትፎ የሀገራችን ዲሞክራሲ እውነተኛ አሸናፊ እንዲሆን አድርጓል። በዚህ ምርጫ ሂደት ውስጥ በግልጽ መለየት ያለበት መሰረታዊ እውነት አለ። የብልጽግና ፓርቲ አብላጫ ድምጽ አግኝቶ መንግስት የመመስረት መብት ማግኘቱ የኢትዮጵያን ሁለንተናዊ ብልጽግና የማረጋገጥ ራዕይ ሰንቆ ውጤታማ ጉዞ እያደረገ እንዳለ ፓርቲ እንደ ትልቅ እድል የሚወሰድ ሲሆን የምርጫው ፍጹም ሰላማዊ፣ ነጻ፣ ፍትሐዊና ታማኒ ሆኖ መጠናቀቅ ግን የውድ ሀገራችን ኢትዮጵያና የመላው ህዝቧ ስትራቴጂያዊ አሸናፊነት ማረጋገጫ ነው። የምርጫ እንደዚህ ቀደሙ የተለመደ የፖለቲካ ውድድር ወይም ወቅታዊ ኩነት አልነበረም። የምርጫ የውስጥና የውጭ ሴራ መረቦችን የበጣጠሰ የኢትዮጵያ ሉዓላዊነት በተግባር ያደመቀ የዲሞክራሲ ተቋማችንን ብስለት ያጎለበተ ታላቅ የታሪክ እምርታ ነው። ኢትዮጵያ በማንኛውም ውጫዊ ጫና ሳትበገር ሙሉ በሙሉ በራሷ ሁለንተናዊ አቅም ያከናወነችው የታሪካዊ ክንውን ሀገር በቀል ዲሞክራሲንና አህጉራዊ ሉዓላዊነትን ያረጋገጠ በመሆኑ ለመላው አፍሪካ ኩራትና ተምሳሌት ሆኗል። ከ54 ሚሊዮን በላይ ዜጎች መሳተፋቸው የህዝባችንን የፖለቲካ ንቃት የሚያሳይ ሲሆን የህዝብን ድምጽና ሉዓላዊ ፈቃድ ማክበር የመንግስትና የማንኛውም የፖለቲካ ተዋናይ ቀዳሚ ተግባር መሆኑ በተግባር ተረጋግጧል። በምርጫው የኢትዮጵያ ጠላቶች ሀገርን ለማወክ የሸረቡት ተንኮልና መፍጨርጨር በህዝባችን ብስለት ሙሉ በሙሉ እንዲመክን ተደርጓል። የዚህ ታሪካዊ ስኬትና የኢትዮጵያ አሸናፊነት መረጋገጥ ያለ ባለድርሻ አካላት ተጋድሎ ሊታሰብ አይችልም። በመሆኑም ፓርቲያችን ብልጽግና ለምርጫው ስኬት አስተዋጽኦ ላበረከቱት አካላት በሙሉ የላቀ ምስጋናውንና አክብሮቱን ያቀርባል። በተለይም የኢትዮጵያ ህዝብ የሀገር ህልውናን የዲሞክራሲ ስርዓት ግንባታን በጽኑ መሰረት ላይ ለመገንባት ያለውን የማይናወጥ ወገንተኝነት በተግባር ባሳየበት በዚህ ታሪካዊ የምርጫ ሂደት በተለይም በምርጫው ዕለት ከሌሊቱ 10 ሰዓት ጀምሮ እግር ጥሎ ሳይሆን ራዕይ መርቶት ብርድና ድካምን በሀገራዊ ፍቅር እያሸነፈ እስከሚቀጥለው ቀን ሌሊት 10 ሰዓት ድረስ ለሙሉ 24 ሰዓታት ያለመሰልቸት በታላቅ ትዕግስትና ዲሲፕሊን ተሰልፎ ህገ መንግስታዊ መብቱን ለመጠቀም ያሳየው ታሪካዊ ቁርጠኝነትና የፖለቲካ ብስለት ለፓርቲያችን ብልጽግና ብቻ ሳይሆን ለመላው ታዳጊ ዴሞክራሲዎችና ለአፍሪካ አህጉር አዲስ የተግባር ማስተማሪያና የሉዓላዊነት ተምሳሌት በመሆኑ ለዚህ አስተዋይና ስልጡን ህዝብ ፓርቲያችን ከፍ ያለ አክብሮቱን፣ ኩራቱንና ጥልቅ የሆነ ህዝባዊ ምስጋናውን በታላቅ ትህትና ያቀርባል። የኢትዮጵያ ብሔራዊ ምርጫ ቦርድ አጠቃላይ የምርጫ ሂደቱ ፍጹም በሆነ ገለልተኝነት፣ በከፍተኛ ሙያዊ ብቃት፣ በትዕግስትና በህጋዊነት መርህ በመመራት የኢትዮጵያን ተቋማዊ ነጻነት በዓለም ፊት ስላስመሰከረ የላቀ አድናቆትና ምስጋና ይገባዋል። 42 ተፎካካሪ የፖለቲካ ፓርቲዎችና ከ10 ሺህ በላይ እጩ ተወዳዳሪዎች በሂደቱ መሳተፋቸው ህዝባችን አማራጮችን በሰፊው መዝኖ እንዲመርጥ አድርጓል። በመሆኑም ከውጭና ከውስጥ ይነፍስ የነበረው የሐሰት ወጀብ ተቋቁማችሁ ለሰላማዊ የሐሳብ ድርድርና ለህግ የበላይነት ያሳያችሁ ስልጡን ቁርጠኝነት ለኢትዮጵያ የዲሞክራሲ ባህል ማበብ ታላቅ መሰረት ጥሏል። እናንተ የህዝብ ሉዓላዊነት አክባሪዎችና የሐሳብ ፖለቲካ ታጋዮች ናችሁና ትልቅ ክብርና ምስጋና ይገባችኋል። የፌዴራልና የክልል የጸጥታና ደህንነት ተቋማት ህዝቡ ያለምንም ስጋት በነጻነት ወጥቶ ድምጹን መስጠት እንዲችል ሌት ተቀን በመስራት መስዋዕትነትን በመክፈልና ሀገርን ከጥፋት ኃይሎች በጽናት በመጠበቅ ታላቅ ኃላፊነት ተወጥታችኋል። እናንተ የሀገር ጠበቃና የህዝብ የቁርጥ ቀን ልጆች ናችሁና ትልቅ ክብርና ምስጋና ይገባችኋል። የሚዲያ ተቋማት ህዝቡ መብቱን እንዲጠቀም ነጻና ሚዛናዊ የምርጫ ድባብ እንዲፈጠር ከቅድመ ምርጫ እስከ ድህረ ምርጫ ሙያችሁን አክብራችሁና ለሀገራቸው በጽኑ ታምናችሁ ላበረከታችሁት ከፍተኛ አስተዋጽኦ ምስጋና ይገባችኋል።
ይኖርባችኋል። የሀገር ውስጥ የሲቪል ማህበረሰብ ድርጅቶች ከቅድመ ምርጫ ጀምሮ በመላ ሀገሪቱ በመንቀሳቀስ ለዜጎች ሰፊ የዲሞክራሲና የመራጮች ትምህርት በመስጠት የህዝባችን የፖለቲካ ንቃት እንዲያድግና መብቱን እንዲረዳ በማድረግ ረገድ የማይተካ ሚና ተጫውታችኋል። በምርጫው ዕለትም በሺዎች የሚቆጠሩ ታዛቢዎችን በየምርጫው ጣቢያ በማሰማራት ሂደቱ ፍጹም ሰላማዊ፣ ህጋዊና ፍትሐዊ እንዲሆን ሀገር በቀል አቅማችሁንና ተቋማዊ ነጻነታችሁን በተግባር ስላሳያችሁ ታላቅ አክብሮትና ምስጋና ይገባችኋል። የአፍሪካ ህብረትና ኢጋድ ለአፍሪካዊ ችግሮች አፍሪካዊ መፍትሄ የሚለውን ታላቅ መርህ በተግባር በማሳየት አህጉራዊና ቀጠናዊ ተቋማቶቻችን ታሪካዊ ኃላፊነታቸውን በብቃት መወጣት እንደሚችሉ ዳግም አስመስክራችኋል። የኢትዮጵያ የዲሞክራሲ ስርዓት ግንባታ የአህጉራችን ኩራትና የተምሳሌትነት ማሳያ መሆኑን በመመስከር የምርጫውን እውነተኛነትና ተአማኒነት በዓለም መድረክ ከፍ ስላደረጋችሁ ላሳያችሁ ጽኑ ፓን አፍሪካዊ ወንድማማችነት፣ ቀጠናዊ አጋርነትና ታሪካዊ ቁርጠኝነት ፓርቲያችን ብልጽግና የላቀ ምስጋናውንና አክብሮቱን ያቀርባል። ሌሎች ቀጠናዊ ተቋማትና ወዳጅ ሀገራትም የኢትዮጵያን ተጨባጭ እውነታ በትክክል በመረዳት አጠቃላይ የምርጫውን ሂደት በልዩ ትኩረት ስለተከታተላችሁና ሂደቱ ፍጹም ሰላማዊ፣ ነጻና ዲሞክራሲያዊ ሆኖ መጠናቀቁን በመመስከር አዎንታዊና ጠቃሚ ግብረ መልሶች ለሰጣችሁ የዓለም አቀፉ ማህበረሰብ አባላት፣ ቀጠናዊ ተቋማትና ወዳጅ ሀገራት በሙሉ ፓርቲያችን ብልጽግና የላቀ ምስጋናውን ያቀርባል። የእናንተ ሚዛናዊ እውነተኛ ምስክርነት የሀገራችንን ተቋማዊ ታማኒነት የሚያጎለብት ብቻ ሳይሆን ኢትዮጵያ የጀመረችው የዲሞክራሲ ስርዓት ግንባታና ሁለንተናዊ የብልጽግና ጉዞ የሚደግፍ ታሪካዊና ስትራቴጂያዊ አጋርነት ማረጋገጫ በመሆኑ በታላቅ አክብሮት እንቀበለዋለን። ብልጽግና ፓርቲ በህዝብ የተሰጠውን አዲስ የዲሞክራሲና ማህበራዊ ውል መሰረት በማድረግ የስልጣን ባለቤትነቱ የህዝብ መሆኑን በተግባር ያረጋግጣል። በቀጣይ ዓመታትም መንግስታችን የህዝባችንን ሁለንተናዊ ተጠቃሚነት ለማረጋገጥ የጀመረውን ዘርፈ ብዙ ውጤታማ ስራዎችን አጠናክሮና አስፍቶ የሚሄድ ሲሆን በተለይም የህዝብ ጥያቄዎች የሆኑና የጋራ ጥረት በሚጠይቁ ቁልፍ ጉዳዮች ላይ ከህዝባችንና ከሚመለከታቸው ባለድርሻ አካላት ጋር በመሆን በሙሉ በመተባበር ምላሽ እንዲያገኙ ርብርብ የምናደርግ ይሆናል። ከዚህ አንጻር ዘላቂ ሰላምና ጸጥታን ለማስፈን የህግ የበላይነት በጽኑ መሰረት ላይ ለመገንባት የኑሮ ውድነትን ለማቃለልና የምግብ ዋስትናን ለማረጋገጥ ዘላቂ የስራ ዕድሎችን በስፋት ለመፍጠርና የዜጎቻችንን የኢኮኖሚ ተጠቃሚነትና ሀገራዊ አስተዋጽኦ ለማሳደግ የተጀመረውን የመሶብ አንድ ማዕከል አገልግሎት በሀገር አቀፍ ደረጃ በስፋት በማስፋፋት የቢሮክራሲ ማነቆችን በመበጣጠስና የአገልግሎት አሰጣጥን በቴክኖሎጂ በማዘመን ሌብነትንና ብልሹ አሰራርን በቆራጥነት ለመከላከልና የተገልጋዩን ህዝብ እርካታ በከፍተኛ ደረጃ ለማረጋገጥ በቁርጠኝነት የምንሰራ ይሆናል። በተጨማሪም በመገባደድ ላይ የሚገኘው የሀገራዊ የምክክር ሂደትም የታለመለትን ዓላማ እንዲያሳካ በሚገባ በመደገፍ የዲሞክራሲ ተቋማትን ይበልጥ ነጻ፣ ገለልተኛና ጠንካራ እንዲሆኑ በማጠናከር ከተፎካካሪ ፓርቲዎች ጋር ብሔራዊ ጥቅሞቻችንን ማዕከል ባደረጉ መልኩ በትብብር በመስራት ገንቢ ሀሳቦችንና አቅማችንን ለማካተት የጀመርናቸውን ጥረቶች የምናልቅ ይሆናል። በአጠቃላይ ብልጽግና ፓርቲ የገባውን ቃል ሳይሸራርፍ በመተግበር ምርጫ የስልጣን መቆናጠጫ ሳይሆን ህዝብን በቅንነት በታማኝነት ማገልገል ታላቅ አደራ መሆኑን በተጨባጭ ያረጋግጣል። ለዚህም የኢትዮጵያን ሁለንተናዊ ብልጽግና በተግባር የማረጋገጥ ታሪካዊ ጉዟችንን ከምን ጊዜውም በላይ በበለጠ ስጋት፣ አንድነትና ቁርጠኝነት አጠናክረን ለመቀጠል ለተከበረው ህዝባችን ዳግም ቃላችንን እናድሳለን።